ዛሬም በአክሱም ከተማ ሙስሊሞች ሲደበደቡ ነው የዋሉት። ይግደልህ ይቆራርጥህ። ወላሂ በዚህ መንገድ የምትኖረው ሐያት ለአኺራም ለዱንያ ማይበጅ። ማን ነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ የአክሱም ወንድሞቻችን መከራን ስቃይን መጋፈጥ ከጀመሩ ብዙ አመታትን ቆይተዋል። አሁን ደግሞ እንግዲህ በአዲስ መልክ ሙስሊሙን የማጥቃት ዘመቻው እንግዲህ ጀምረዋል። ይህ ከሆነም እንግዲህ ቀናቶች ተቆጠሩ። አሁን ደግሞ እንግዲህ በተለየ መንገድ በአክሱም ወንድሞቻችን ላይ ይሄን ሁለት ቀን ደግሞ እንግዲህ የተለየ አዲስ ጥቃት እንግዲህ ተፈጽሞባቸዋል። ኢማሙን ጨምሮ የተለያዩ ሰዎች እንግዲህ በጨካኞች እንግዲህ ተደብድበው ነው የሚገኙት። ስለሱ መረጃ ልስጣችሁ። ዛሬም በአክሱም ከተማ ሙስሊሞች ሲደበደቡ ነው የዋሉት። እዚህ ጋር እንደምትመለከቱት እኚህ በእድሜ የገፉ አባታችን ኡስታዝ ናቸው። ቁጭ ብለው እየቀሩ ባሉበት ሁኔታ ላይ ነው 5 የሚሆኑ ግለሰቦች በሞተር መጥተው ቀጥቅጧቸው እዚህ ጋር እንደምትመለከቱት ይህንንም ወንድማችንን ተመልከቱት። ከፍተኛ ጉዳት አደርሰውባቸው ነው የሄዱት። እንግዲህ አንዳንድ ካባ ለባሾች ምንም ሳያፍሩ እየወጡ የአክሱም ሙስሊሞች ላይ ምንም አልደረሰም የሚሉት ተመልከቱ። የአክሱም ሙስሊሞች ላይ ይህንን ግፍ እየፈጸሙ ያሉ ጽንፈኛ አካላቶች ከዚህ በፊትም ከንቲባውን ጨምሮ የደህንነት ቢሮ እነማን እንደሆኑ ነግሬያቸዋለሁ። ይሄኛው ነው አንደኛው። እዚህ ጋር የምትመለከቱት ግለሰብ ነው ዛሬ እኚህን አባት ቀጥቅጦ ጉዳት አድርሶባቸው የሄደው። ሌሎቹም አሉ፣ እነሱም በየተራ እነግራችኋለሁኝ። አሁንም ከሆነ ግን የአክሱም ሙስሊሞች ትግላችሁን ቀጥሉ። የምትታገሉት ለመጪው ትውልድ ነው። መጪው ትውልድ አሁን እናንተ የምታዩትን መከራ እንዳያይ ነው። ታገሉ። ሊደበድባችሁ ሊገላችሁ የሚመጣን ጽንፈኛ ቢያንስ መከላከል እንኳን ቢያቅታችሁ ፊቱን በካሜራ አንስታችሁ ህዝብ እንዲያውቀው አድርጉ። በስልካችሁ መረጃ ያዙ። የቪዲዮም ይሁን የፎቶም ይሁን ያዙ። የሚፈጠሩትን እያንዳንዳቸውን ድርጊቶች ሳትንቁ እያንዳንዱን ድርጊት በካሜራችሁ ውሰዱ። ምናልባት መስዋዕትነት ሊያስከፈላችሁ ይችላል፣ ግን ጥቅሙ ትልቅ ስለሆነ መረጃ ያዙ። አላህ ስብሓነሁ ወተዓላ ደግሞ ነስሩን ቅርብ ያደርግልናል። እንግዲህ ያኔ በቅርቡ ካባ ለብሶ ቪዲዮ የሰራብኝ አባት ምንም አይነት መልስ አልሰጠኝም። በዛ ጉዳይ ላይ ይመለስበታለሁ። ሀይቃ እነዚህ ሰዎች እንግዲህ አብሯቸው ሲኖሩ የነበሩ ሰዎች፣ ሲናኖራቸው የነበሩ ሰዎች ናቸው ይህን ነገር እያደረጉ ያሉት። ከጀርባቸው ግን የተለየ ይህን ነገር ከመንግስት መዋቅር አብሮ በመሆን ይህን ነገር የሚያሳልጡ የሚያስፈጽሙ ሰዎች እንዳሉ ግልጽ ነው። በዚህ ጉዳይ ላይ እንግዲህ የተለያዩ ኡስታዞች የተለያዩ መልእክቶችን እያስተላለፉ ነው የሚገኘው። ኡስታዝ በድሩ ሁሴን ይህን መልእክት አስተላልፏል። ማን ነው አክሱምን ገዳም ያደረጋት? አክሱም ተወልዶ እዛው ያደገ ሙስሊም መብት የለውም? እንዴት ነው እዛች ሀገር ላይ አዛን ብሎ መስገድ የሚከለከለው? ሂጃብ አድርጋ መማር እንዴት ነው የምትከለከለው? እህታችን 159 ተማሪ አግደህ ከዛ ውስጥ 12ኛ ክፍል ተማሪዎች አሉ፣ 8ኛ ክፍል ተማሪዎች አሉ። ምንድነው የሚሆኑት እነዚህ ልጆች? ሲጀምር እንግዲህ ያ ጀማዓተ ኑር የጀመረው በዚህ አይነት መንገድ ነበር። የተማሪዎችን ሂጃብ መከልከል፣ እነዚህን መሰል ጉዳዮችን ነበር የጀመረው። ነገር ግን ይህ ጉዳይ ከኛ ሰፊ ትግል ስላልገጠመው ይህ ነገር እየሰፋ ሄዶ አሁን ደግሞ መኖር ወደማይችሉበት ደረጃ ላይ እየደረሱ ነው የሚገኙት። ያ ጀማዓተ ኑር ምን አይነት መፍትሄ እንደሚሻ ባናቅም የተለያዩ ወንድሞች ደግሞ እንደዚህ አይነት መልእክቶችን እያስተላለፉ ነው የሚገኙት። እስቲ ሐሳቡን እንሰማውና የተለየ ሐሳብ ካላችሁ ደግሞ ኮሜንት ላይ ታስቀምጡልኛላችሁ። መስጂድ ጋር መጥቶ ቤተ እምነት ውስጥ ገብቶ ቁርአንን ቀዶ ለሚወጣ ሰው ወተ ተክቢራ እንዳትል። በፍጹም ሊመታ የመጣ ይግደልህ፣ ወላሂ العظيم ይግደልህ፣ ይቆራርጥህ። ወላሂ በዚህ መንገድ የምትኖረው ሐያት ለአኺራም ለዱንያ አይበጅህም። ተደብቆ የሚያጠቃን ሰው ምንም ላታደርገው ትችላለህ። ፊት ለፊት መጥቶ ግን ሃይማኖትን ተኮር ሃይማኖት ጥቃት ለማድረስ የመጣን ሰው ግን ብለው በመጣበት መንገድ አስተናግደው
ወላሂ ይህን ሳውራ ከልቤ ነው። አንዳንድ ምኞቶች አሉ ግን አይሆኑም። ምን አለበት የአክሱም ወጣት በሆንኩኝ እኔ፣ ምን አለበት ነዋሪነት የዛ በሆነ ዛሬ ሞት ነበር መሆኑን ሆኜ ሞት ነበር። በአላሁ ሱብሓነሁ ወተዓላ መንገድ ላይ አንዲት ፍሬ ጠጠር እንኳን ወርውሬ አንዲት ኮብልስቶን እንኳን ወርውሬ አቅሜን ፈንክቼም እሞት ነበር። ሸሂድ ሆን ነበር። የእስልምና ክብር አልገባንም ማለት ነው። ይህንን ስል አክሱም ውስጥ የመብት ትግል የምታረጉ ወንድሞች አባቶችን ምናምን ዝቅ አድርጌ ለማየት አይደለም። ላኪን አንዳንዴ ሁሌ እየመጣ የሚመታ ሰው እንደምትጮህ ወጥታ አላሁ አክበር ብቻ እንደምትል የሚያውቅ ሰው ስቆ በሄዳል። 1000 ቦክስ ይምታህ 2 ጥፊ ምታው። የጥፊው ማዕና ኢማን ነው። የጥፊው ማዕና ሊላህ ነው። የጥፊው ትርጉም ለአላህና ለመልእክተኛው ለኢስላም ክብር ነው። ቫልዩ ከፍ ያለ ነው። የስነ ልቦናም ጦርነቱ የዚህን ይጀምራል። ሚዲያ ቢጮህ ሚዲያ ባይጮህ የሚያመጣው ፋይዳ የለም። እዛ አካባቢ ያላችሁ ወንድሞች ሊጎዷችሁ ሊመቷችሁ መስጂድ ውስጥ የተከበረው የአላህ ቤት ላይ ከነጫማ ገብተው የአላህን ቃል ወላሂ ተያይዛችሁ ለቁ። አንገታቸውን ነክሳችሁ ለቁ። ለምን መጥቶብህ ነው፣ ሄደህበት አይደለም። አላህ ፊት አላህን ለመማፀን ሄደህ አላህ ፊት ቆመ የመጣብህን ሰው ሄዝቴት አታርገው። አቴ ክብር የሚገባው ሰው አይደለም፣ የውሻ ሞት የሚገባው ሰው ነው። እስከ መቼ ድረስ መስጂድ ሲፈርስብን አዛን አትበሉ ሲባል አክሱም ላይ ቁርአን ሲቀደድ አባቶች በዚህ መንገድ ተደብድበው ሐኪም ቤት ሲገቡ እንዴት ሌላ ነገር ማሰብ ያቅተናል? ይህንን ጥቃት ሊፈጽሙ በአካል የሚመጡባችሁን ሰዎች በሚገባቸው ቋንቋ አስተናግዷቸው። እንኳን ቀለሜ ይሰበር ክንዴ አንቱ ማለት ምን እንደተረዳው ታውቃላችሁ? ትላንት በሰራሁት ቪዲዮ መስቀሉ በእርግጥ ራሴ ነኝ የገዛሁት። መስቀሌን አውልቂልኝ ስትሉኝ በቃ ቢያንስ እስቲ ቢያርፉ ብዬ ከናንተ ጭቅጭቅ በውስጥ እየመጣችሁ እናትሽ እንትን ትሁን ምናምን ከምትሉ ለገንዘብ ብለሽ ነው፣ ለባል ብለሽ ነው፣ ለእንደዚህ ብለሽ ነው። طيب የዚህ ቪዲዮ ሼር ኮፒ ሊንኩ ቀሊለን ከላይኩ ቁጥር እንዳያነስ ቢያንስ ማለት ነው። አንሶ ካያችሁት ሼር ኮፒ ሊንክ አድርጉት። ባረከላሁ ፊኩም። እስኪ ወደ እህታችን ወደ ዋና ፖይንቱ ከመምጣታችን በፊት ስድብን በተመለከተ በቤተ ክርስቲያኗ ደረጃ ተአምረ ማርያም የተባለ መጽሐፋቸው ላይ ማለት ነው በ19ኛው ተአምር ላይ ነብዩ መሐመድ አለይሂ ሰላቱ ወሰላም ስማቸውን ሜንሽን አድርገው ሙልጭ አድርገው ይሳደባሉ ማለት ነው። በመጽሐፍ ደረጃ እንደዚህ የታተመ መጽሐፍ ማለት ነው። ስማቸውን ሜንሽን አድርገው ይሳደባሉ። ባይ ዘ ዌይ በመሳደብ እስልምና ማሸነፍ አይቻልም፣ በሐሳብ እንጂ በማስረጃ እንጂ ማለት ነው። ኦኬ ነብዩ መሐመድ አለይሂ ሰላቱ ወሰላም ከመሰደብም በላይ አደጋ ደርሶባቸዋል። ጥርሳቸው እስከ መፈንከት እስከሚደሙ ብዙ አደጋ ደርሶባቸዋል። ግን ክብራቸውን ቅንጣት ታክል ዝቅ ማድረግ አይቻልም በዚህ ማለት ነው። ግልጽ ነው አይደለም? ይሄ ባይ ዘ ዌይ ተሳዳቢ ራሱ ነው ክብሩ ዝቅ የሚለው እንጂ የሚሰደቡ አካል አይደለም። አልሙሂም ወደ ዋና ፖይንታችን ስንመጣ እህታችን ልክ ነች። እኔ ከክርስቲያን ወገኖቻችን ጋር ወደ 3 ዓመት አካባቢ በዚህ በቲክቶክ ፕላትፎርም በንጽጽሩ ዓለም ማለት ነው ኮሚኒኬት አድርጌያለሁኝ። ብዙ ክርስቲያኖች ተሳዳቢ ናቸው። ሁሉንም አንልም። ብዙ ክርስቲያኖች በጣም ተሳዳቢ ናቸው፣ ነውረኛ ናቸው። እዚህ እየመጡ ስለማያቸው ማለት ነው። አንዳንድ ክርስቲያኖች ደግሞ አሉ ገስት ላይም ገብተው በጸባይ መወያየት የሚፈልጉ ዕውቀት የሚፈልጉ ማለት ነው። እና መሳደባቸው በራሱ ማለት ነው ክርስቲያኖችን ወደ እስልምና እንዲመጡ አድርጓል። ብዙ ሰለምቴዎችን ብትጠይቁ አሁን አንድም እየተገፉ ወደ እስልምና መጥተዋል። ክርስትና ትክክል አይደለም የሚለውን ብቻ አይተው ብቻ ሳይሆን በመሰደብ ደረጃ ለራሱ እንዲህ ገፍተው የሚያስወጣቸው አሉ። እና እህታችን አሁን ሰሞኑን ብታዩት ባለፈውም እንደዚህ ማህተቧን ስበጥስ አይታችሁ ከሆነ በቃ ተማራ ነው እየበጠሰች ነበር ቪዲዮ ሲሰራ የነበር። አንደኛ ክርስትና በራሱ የድህነት መንገድ አይደለም፣ የነብያቶች መንገድ አይደለም። ከዚህም ባለፈ ደግሞ ብዙ ምዕመኖች ይሳደባሉ፣ በጣም ነውረኛ ናቸው። እና ይህን ጸባያችሁን ብታስተካክሉ እንደው በመስደብ የሰውን ሃይማኖታችሁን ማስከበርም አትችሉም፣ ታዋርዳላችሁ እንጂ የገዛ ሃይማኖታችሁን። ኦኬ የሰውንም ሃይማኖት ማሸነፍ አትችሉም በመሳደብ በማስረጃ እንጂ።
ኦኬ እዚህ ስድቡን እስኪ በንባብ እስኪ ቀይሩት። መሳደቡን ተውና አንብባችሁ በማስረጃ ንግግር ቀይሩት እስኪ። ይሄ ነው ትልቅ ለውጥ ማለት። ኦኬ እና በጣም ነው የሚያስጠላው። እና የምዕመኑ መሳደብ እንዳይገርምሽ፣ እንደዚህ በስም ስማቸው ሜንሽን እያደረጉ ይሳደባሉ። አላ ኩል ሐል አላሁመ ህዲኪ አላሁመ ህዲኩም ነው የምንለው። ባረከላሁ ፊኩም መዐ ሰላማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ ለነዛ ለአሸባሪዎች ለሙእሚኖች የሙእሚኖችን ደም ለጠጡ ቁርአንን የአላህን ቃል ለቀደዱ ላቃጠሉ የአላህን ቤት መስጊድን ላፈረሱ ለጁንቶች አድርሱልኝ። እኔ ምለው ወላሂ በእኛ ዘመን ቁርአን ከተቀደደ መስጊድ ከፈረሰ ሙእሚኖች እየተገደሉ ዝም ካልኩ እኔ ለእስልምና ምንም አላደረኩም። ነገ በአላህ ፊት ምን ልል ነው? በወጣትነት ምን አደረክ ሲል ምን ልል ነው? እምነቴ እንደዚህ እየተደፈረ እኔ ዛሬ ዝም ካልኩ የታላችሁ ወጣቶች ሙስሊሞች የታላችሁ እናንተ ተቁላ አላህን ፍሩ። ፌደራል መንግስት ይሄን ነገር ማቆም ካልቻለ ጂሃድ እንወጣለን። ዛሬ የአላህ ቃል በእኛ ዘመን እየተቀደደ የአላህ ቃል በእኛ ዘመን እየተቀደደ እኔ አላህ ፊት ምን ልለው ነው? ተቁላ ለመሪዎችም አድርሱልኝ። አፋር ክልል ሆነ ሶማሌ ክልል ይመለከታቸዋል። እናንተ ፊት ለፊት ካላወራችሁ ሌላ ክልል መናገር አይችልም። ሌላው ክልል መቶ በመቶ ሶማሌና አፋር ሙስሊም ነው። እናንተ ዝም ካላችሁ እዛ አክሱም ላይ እስላሞች እየተጨቆኑ መስጊድ ካልተሰራ ሙስሊም እዛ መቀበር ካልቻለ እኔ ምንድነኝ በወጣትነት ምን አደረኩ? ይተቁላ እናንተ ሁለት ክልሎች ጠንከር ብላችሁ የሀገሪቱን ስለ ፖለቲካውና ስለምናምንቱ በኋላ እንቀራለን። እርስ በራስን ብንገዳደሉም ያንቶ መጀመሪያ ግን እስላም ይቀድማል። አላህ ፊት የምንጠየቀው ነገር ይቀድማል። ዛሬ ቁርአን በእኛ ዘመን እየተደፈረ እየተቃጠለ መስጊድ በእኛ ዘመን እየፈረሰ ምን ልትለው ነው ለልጅ? በሱ ዘመንማ ሙሉ ሙስሊም ሰላት መስገድ አይችልም። ገና እናንተ ክልል ይመጣል፣ አፋር ክልል ይመጣል። ይሄ ነገር አፋር ክልልም ይመጣል፣ ሶማሊ ክልልም ይመጣል። ይተቁላ አላህን ፍሩ። መናገር የሚችል ሰው ይናገር። ዝም ማለት የለብንም። ትናንትና ሂጃብ አሉ ኒቃብ አሉ። ዛሬ ግን ደፍረው የአላህን ቃል በእኛ ዘመን እየቀደዱ ነው። የአላህን ቃል ዛሬ በእኛ ዘመን እየቀደዱ ነው። የአላህ መስጊድ ዛሬ እየፈረሰ ነው። ምን ቤት ነህ አንተ? ይተቁላ አላህን ፍሩ። ለእምነትህ ማትቆረቆር ወጣት፣ ጫትና ሲጋራ ላደነዘዘ ወጣት ይተቁላ አላህን ፍራና ለእምነትህ ታገል። ይተቁላ በአላህ ይዛችኋለሁ።